ሰላም ሰላም ውድ ቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማማረው ቁጥሮች እንዴት በቀላል መንገድ ማካፈል እንደምንችል እናያለን ማለት ነው። እንግዲህ በባለፈው ሂሳብ መደመር አይተናል፣ መቀነስ እንዲሁም ደግሞ ማባዛት ሶስቱን የሂሳብ ስሌቶች አይተናል። ዛሬ ደግሞ እንዴት ቁጥሮችን በቀላል መንገድ ማካፈል እንደምንችል የማሳያችሁ ይሆናል ማለት ነው። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች አለ። ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ ደውላችሁ በመመዝገብ በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል በተመቻችሁ ሰዓት መርጣችሁ መማር ትችላላችሁ። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ቀጥታ ወደ ትምህርታችን እንገባለን። ከቻላችሁ እናንተ አብራችሁ ከኔ ጋር እያያችሁ ደብተርና እስክሪብቶ ካላችሁ ደግሞ እየጻፋችሁ ብትለማመዱ የበለጠ ይገባችኋል ማለት ነው። አሁን እዚህ ጋር ማካፈል ይላል። እነዚህ ቁጥሮች አሉ። እነዚህ ቁጥሮች በተለይ እነዚህ መጀመሪያ አካባቢ ያሉት ትንሽ ትንሽ ቁጥሮች ናቸው። እንዲሁ በቀላሉ እንዲሁ አስባችሁ በጭንቅላታችሁ ልታገኟቸው ትችላላችሁ። ነገር ግን ብዙ ብዙ ቁጥር ከሆነ ግን እንዲሁ አስበን ለማካፈል ይከብዳል እና የሂሳብ የራሱ የቻለ የአሰራር ስልት አለው። እሱን ነው ዛሬ የማሳያችሁ ማለት ነው። ከዚህ ጋር አሁን 0 ሲካፈል ለ2 ይላል። 8 ሲካፈል ለ2 48 ሲካፈል ለ4 250 ሲካፈል ለ5 እሺ ከዛ ቀጥሎ ስንት ይላል? 250 ሲካፈል ለ5 2400 ሲካፈል ለ4 1000 ሲካፈል ለ100 10000 ሲካፈል ለ1000 እና መጨረሻ 24000 ሲካፈል ለ5 ይላል። ስለዚህ ዛሬ እነዚህን እያንዳንዳቸው እንዴት በቀላሉ አካፍለን ማግኘት እንደምንችል ነው የምናይ ማለት ነው። ከመጀመሪያው ጀምራለሁ። ይሄ ስንት ነበር የሚል 0 ሲካፈል ለ2። እሺ አሁን ይህ ቁጥር አለ 0 ሲካፈል ለ2 ይላል። እንግዲህ በማካፈል ጊዜ ሁሌም ቢሆን አንድ ነገር ማወቅ ያለባችሁ ምንድነው? 0 ሲካፈል ብለን 0 ሲካፈል ማንኛውም ቁጥር ኤክስ ለምሳሌ ብንል ኤክስ ማንኛውም ቁጥር ብንል 0 ሲካፈል ለማንኛውም ቁጥር ሁሌ መልስ ማለት ነው 0 ነው ማለት ነው። ስለዚህ 0 ሲካፈል ለ1፣ 0 ሲካፈል ለ2፣ 0 ሲካፈል ለ100፣ ለ1000፣ ለሚሊዮንም ቢሆን 0 ሲካፈል ብለን የፈለገ ማንኛውም ቁጥር ቢሆን መልሱ ስንት ነው? 0 ማለት ነው 0። ስለዚህ ሁሌም ቢሆን መሸወድ የለባችሁም። ማንኛውም ቁጥር ብታገኙ 0 ሲካፈል ለ10 ብትባሉ ስንት ነው? 0። 0 ሲካፈል ለ20 0። 0 ሲካፈል ማንኛውም ቁጥር መልሱ ስንት ነው? 0 ነው ማለት ነው 0። እሺ ቀጣይ ደግሞ ከዚህ ጋር ስንት ነው የሚል? ከዚህ ጋር 8 ሲካፈል ለ2 ይላል። 8 ሲካፈል ለ2 እሺ 8 ሲካፈል ለ2 አሁን ይሄ መካፈል ይችላል አይደል? መጀመሪያ ማካፈል ማለት ግን ማለት ማካፈል ማለት የሆነ ነገር ለሆነ ለምሳሌ እንዲገባችሁ ብር ወይም ደግሞ እቃ ወይም ደግሞ ማንኛውም ነገር ብላችሁ ብታስቡ ማካፈል ማለት ምንድነው? ለሆነ ግሩፕ እና ለሆነ ግሩፕ ለተለያዩ ነገሮች መስጠት። አሁን እዚህ ጋር 8 ሲካፈል ለ2 ይላል። ስለዚህ 8 ነገር አለ። 8 የሆነ እቃ ወይም ደግሞ ብር ቢኖር ለሁለት ሰው ማካፈል ማለት ነው። ለአንደኛው ከፍ ለአንደኛው ዝቅ ማድረግ አይቻልም። ለምሳሌ ለሁለት አካፍሉ ከተባላችሁ እኩል መካፈል አለበት። ለሶስት ከተባላችሁ እንደዚሁ እኩል መካፈል፣ ለአራት ከተባለም ለአራት እኩል መካፈል አለበት እንጂ 8 ሲካፈል ለ2 ተብሎ ለምሳሌ አንደኛው በዛ አድርጋችሁ አንደኛው ዝቅ አድርጋችሁ እንደዛ ከሆነ እንደዚህ ማካፈል አይባልም። ግዴታ የሆነ ቁጥር በዚህ በማካፈል መንገድ ስንገልጽ ለዚህኛው እኩል መካፈል አለበት። እቺ 3 ከሆነች ለ3 እኩል፣ 4 ከሆነች ለ4 እኩል እያለ ምንም ነገር አንዲት ነገር የሚሆን ከፍ ዝቅ ሳናደርግ ማግኘት አለብን ማለት ነው። አሁን እዚህ ጋር ለምሳሌ 8 ብር ብላችሁ ብታስቡ 8 ብር አለ። ለሁለት ሰው ማካፈል ብንፈልግ ስንት ይደርሳል? 4 ማለት ነው። 4 ለአንደኛው 4 ይደርሳል፣ ለአንደኛው ደግሞ 4 ይደርሳል። ስለዚህ እዚህ አንድ 4 አለ፣ ከዚህ ጋር አንድ 4 አለ። ስለዚህ ለሁለቱ ስንደርሳቸው አጠቃላይ 8 አይደለ? ለአንደኛው 4 ለአንደኛው 4 አጠቃላይ 8። ለምሳሌ 8 ብር ብንል 8 ሲካፈል ለ2 4 ማለት ነው። 4 ደረሰ። ስለዚህ 8 ሲካፈል ለ2 ብትባሉ መልሳችሁ ስንት ነው የሚሆን? 4 ማለት 8 ሲካፈል ለ2 4 ይሆናል ማለት ነው። እሺ አሁን ደግሞ ወደ ቀጣዩ እንምጣ።
ከዚህ ጋር ደግሞ ስንት ይላል? 48 ሲካፈል ለ4 48 ሲካፈል ለ4 ይላል። እሺ እንደዚህ ከሆነ ደግሞ እንዴት ነው የምናገኝ? አሁን እዚህ ጋር የመጀመሪያው ባለ ሁለት ዲጂት ነው። ይሄኛው እዚያ ደግሞ ይሄ ደግሞ ባለ አንድ ነው። አሁን 48 ሲካፈል ለ4 የሚለው እንዲሁ በጭንቅላታችሁ ለምሳሌ 8 ሲካፈል ለ2 የሚለውን ለ2 ስናካፍል 4 ደረሰ። 4 ሲካፈል ለ2 ምን ይባል? 2 እንላለን እኩል እያካፍል። ነገር ግን ይሄ አሁን ትንሽ ደግሞ በዛ ያለ ነው አሁን ካየናቸው አንፃር እና 48 ሲካፈል ለ4 የሚለውን እንዲሁ ዝም ብላችሁ አስባችሁ ለማካፈል ከከበዳችሁ በሂሳብ በአሰራር መንገድ ማግኘት ትችላላችሁ ማለት ነው። ስለዚህ ዛሬ አሁን እሱ ላይ ነው በደንብ ትኩረት አድርገን የምናየው። አሁን እዚህ ጋር 48 አለ 48 አለ 4 አለች። ስለዚህ እንደዚህ ከሆነ ሁሌም በሂሳብ አሰራር ህግ እንዴት ታደርጋላችሁ? ለማካፈል እንዲመቻችሁ ሲካፈል ትላላችሁ ለ4። ለምሳሌ በባለፈው መደመር መቀነስ ላይ እንዴት ቁጥሮችን እንደምናስቀምጥ አሳይቻችሁ ነበር። ማባዛት ሲሆን አንደኛውን ቁጥር ከላይ ለምሳሌ ይህንን መደመር ብንጠይቅ አሁን 48 ሲደመር ብለን 4 በዚህ መንገድ እንደምናስቀምጥ ባለፈው አሳይቻችኋለሁ። ባለፈው ቪዲዮን ያላያችሁ እየገባችሁ ማየት ይቻላል። መደመር ሲሆን ሁሌም አንደኛውን ከላይ አንደኛውን ከታች መደመርም መቀነስ እንዲሁም ማባዛት በሶስቱም። ነገር ግን ማካፈል ሲሆን ግን በዚህ መንገድ ታስቀምጣላችሁ። ስለዚህ አሁን እዚህ ጋር 48 ሲካፈል ለስንት ነው የሚል? ለ4 ይላል። እሺ እንደዚህ ከሆነ በኋላ ምንድነው የምታደርገው? ሁሌም ቢሆን ማካፈል ደግሞ የሚጀመር ከዚህ ነው። ከግራ ይጀመርና በእያንዳንዱ እያካፈልን እንሄዳለን። አሁን ከዚህ ጋር የመጀመሪያዋ ከመጀመሪያው እንዴት ታካፍላላችሁ እያላችሁ ትሄዳላችሁ። አሁን እዚህ ጋር 4 ሲካፈል ለ4 4 ሲካፈል ለ4 እንላለን። ስንት ይመጣል? 4 ሲካፈል አሁን 4 ብር ቢኖር ለ4 ሰው ብንሰጥ ስንት እንደሚደርስ አንድ አይደለ? ስለዚህ 4 ሲካፈል ለ4 ስንት ነው? አንድ። እሺ አሁን ይቺ የመጀመሪያዋ ለይች አካፈልን። ቀጣይ ደግሞ ይቺ ነች ያለች 8 አይደለ? 8 ሲካፈል ለ4 8 ብር ቢኖራችሁ ለ4 ሰው ብትሰጡ ስንት ይደርሳል? 2። ስለዚህ 8 ሲካፈል ለ4 ስንት ነው? 2። አያችሁ መጨረሻ ስንት አገኘን? 12 ማለት ነው። 12 አሁን ከመደመር ከመቀነስ እንዲሁም ከማባዛት በጣም ይለይ ምን ማካፈል ማለት ነው። ምክንያቱም ምንድነው መደመር መቀነስና ማባዛት እንዴት ነበር ስናደርግ ነበር? አንደኛውን ከላይ አድርገን አንደኛው ደግሞ ከታች ነበር። ማካፈል ሲሆን ግን በዚህ መንገድ እናስቀምጥና ከዚህ ጋር 48 አለ እንደዚህ አደረግን። ከዛ በዚህ መንገድ ለማካፈል እንዲመችን እንደዚህ አይነት ምልክት አስቀምጥና ከዚህ ጋር 4 እናደርግና የመጀመሪያዋ ሲካፈል ለዚህ እናደርጋለን። 4 ሲካፈል 4 ይቺ 4 ቁጥር ግን ከይችኛዋ ካነሰችብን ምን ነው የምናደርገው? ሁለቱም አንድ ላይ እናደርጋለን። ለምሳሌ ይቺ 3 ቢሆን 3 ሲካፈል 4 ስለምታንስ ግዴታ ሁለቶችን በአንድ ላይ እናደርጋለን። ነገር ግን እኩል ከሆነችልን ወይም ደግሞ ከበለጠልን ግን ቀጥታ ማካፈል እንችላለን ማለት ነው። 4 ሲካፈል 4 1 8 ሲካፈል 4 2 ማለት ነው። 12 በዚህ መንገድ ያገን ማግኘት እንችላለን ማለት። ስለዚህ ስንት ሆነ? 12። እሺ ከዚህ ጋር ደግሞ ስንት አለ? 250 ሲካፈል ለ5 ይላል። 250 ሲካፈል ለ5። እሺ አሁንም ይህንን አሁን ባሳያችሁ መንገድ ከሰራን ያለምንም ስህተት ማግኘት እንችላለን። እንዴት ነው የምናደርግ? 250 እንላለን። 250 ሲካፈል ለ5 ማለት ነው። ሲካፈል ለ5 እሺ 250 አለ። ይህችን ምልክት አስቀመጡና ሲካፈል ለ5 በዚህ መንገድ አስቀመጡት። ለምን? ለማካፈል እንዲመቸኝ ማለት ነው። እሺ አሁን ምንጀምር ከየት ነው ብያችኋለሁ? ማካፈል ሲሆን ከዚህ ነው የሚጀመር። ከዚህ እንጀምራለን እያካፈልን እያንዳንዳቸው መሄድ ማለት ነው። ነገር ግን እዚህ ስናካፍል ግን ከየትኛዋ ቁጥር ወይ እኩል መሆን አለበት ወይ መብለጥ አለበት። አሁን እዚህ ጋር 2 አለች። 2 ሲካፈል ለ5 በዚህኛው አሰራር ምንድነው አይቻልም። ምክንያቱም ለምንድነው ይቺ 2 ከ5 ታንሳለች። ስለዚህ ካነሰችብን ሁለቶችን አንድ ላይ እናደርጋቸዋለን። 2 እና 5 ስንት ናቸው? 25 25 ሲካፈል ለ5 ስንት ነው? 25 ሲካፈል ለ5 ለምሳሌ 25 ብር ቢኖራችሁ ለ5 ብታካፍሉ 5 ይደርሳል። 25 ሲካፈል ለ5 5 ማለት ነው። ከዛ 0 ቀረች። 0 ሲካፈል ለ5 ግን ይቻላል። ምክንያቱም 0 ሲካፈል ማንኛውም ቁጥር ውጤቱ ስንት ነው ብያችኋለሁ? 0 ሲካፈል ለ5 ስንት ነው? 0 ስንት አገኘን ማለት ነው? 50 ስንት ለስንት
250 ሲካፈል ለ5 ይኸው እንደዚህ አስቀምጦ አንድ ሰው ስሩልኝ ቢላችሁ እናንተ በቀላሉ በዚህ መንገድ ታስቀምጡና ከዚህ ትጀምራላችሁ። 2 ሲካፈል ለ5 2 ከ5 ስላነሰችብን ሁለቶች ማን ላይ ያደረግን 25 25 ሲካፈል ለ5 5 ነው። 25 ሲካፈል ለ5 5 ነው። ከዛ ዜሮ ቀረች። ዜሮ ላይ አልደረስንም ገና እዚህ ጋር ሁለቱ ላይ ነበርነ። ዜሮ ሲካፈል ለ5 ስንት ነው? ዜሮ። ምክንያቱም ዜሮ ሲካፈል ማንኛውም ቁጥር ስንት ነው ብለናል? ዜሮ ስለሆነ ማለት ነው። መጨረሻ ላይ ስንት አገኘን? 50 ማግኘት ቻልነ ማለት ነው። ስለዚህ 250 ሲካፈል ለ5 መጨረሻ ውጤቱ ስንት ሆነ? 50። እሺ በጣም አሪፍ። ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር 2400 ሲካፈል ለ4 ይላል። 2400 ሲካፈል ለ4 አሁን 2400 ሲካፈል ለ4 የሚለው ለ2 ስናካፍል ይህን ታክል፣ ለ3 ስናካፍል፣ ለ4 ስናካፍል እያላችሁ ዝም ብላችሁ እያሰባችሁ ብቻ ከሄዳችሁ በጣም ትሰራላችሁ። ነገር ግን ልክ አሁን በሰራነው መንገድ ከሆነ ግን በአጭር ደቂቃ ወይም ደግሞ በአጭሩ ማግኘት እንችላለን ማለት ነው። አሁን እናካፍል። አሁን ስሰራ በነበረው መንገድ ማለት ነው። 2400 አይደለ ሲካፈል ለስንት ነው? ለ4 እንደዚህ አስቀምጣለሁ። ሲካፈል ለ4 ያው እነዚህን መጀመሪያ ይሄኛውን አስቀምጥ፣ ከዛ ይሄኛውን እችኛዋን 2400 ሲካፈል ለ4 አዛ ከዚህ ጀምርና እያካፈል መሄድ አይደለ? 2 ሲካፈል ለ4 2 ከ4 አንሳለ። ስለዚህ ሁለቶች አንድ ላይ ያደርግ 24 ሲካፈል ለ4 ስንት ነው? 24 ብር ቢኖራችሁ ለ4 ሰው እኩል ብታካፍሉ 6 ነው የሚደርስ 6 ማለት ነው። 6 እሺ አሁን እዚህ ጋር ደርሰናል። ዜሮ አለች። ዜሮ ሲካፈል ለ4 ስንት ነው? ዜሮ። ምክንያቱም ዜሮ ሲካፈል ማንኛውም ቁጥር ስንት ብለናል? ዜሮ። እሺ አሁን ደግሞ አንደኛዋ ዜሮ ቀረችን። አሁንም ዜሮ ሲካፈል ለ4 ስንት ነው? ዜሮ። በቃ ጨረስነ ማለት ነው ባጭሩ። ስንት አገኘ? 600። ስንት ለስንት? 2400 ሲካፈል ለ4 በዚህ መንገድ አስቀመጥነ። ከዚህ ጀምረን እያካፈልን ሄድን ማለት ነው። ነገር ግን ይችኛዋ ስንጀምር ከይችኛዋ ወይ እኩል መሆን አለባት ወይም ደግሞ መብለጥ አለባት። ዜሮ ከሆነ ግን ችግር የለም። ለምሳሌ እዚህ ጋር ዜሮ ናት። ዜሮ ሲካፈል ማንኛው ቁጥር ዜሮ ስለሆነ ማስቀመጥ እንችላለን። ነገር ግን ቁጥር ከአንድ ጀምሮ ከሆነ ግን ከዚህኛው ወይ እኩል መሆን አለበት ወይም ደግሞ መብለጥ ይኖርበታል ማለት ነው። ስለዚህ በዚህ መንገድ 2400 ሲካፈል 4 የሚለውን ባጭሩ ስንት አገኘን? 600 ማለት ነው። 600 እሺ 2400 ሲካፈል 4 600። እሺ ወደ ቀጣይ እንምጣ። ደግሞ ከዚህ ጋር ስንት አለ? 1000 ሲካፈል ለ100 ይላል። 1000 ሲካፈል ለ100። እሺ እንደዚህ ከሆነ ደግሞ ማካፈል ላይ እንደዚህ ተከታታይ 0 ከዚህኛውም 0 ካገኛችሁ ምንም ሳትለፉ በቀላል መንገድ ማግኘት ትችላላችሁ። እንዴት ማስቀመጥ ይቻላል? እንደዚህ ከሆነ አሁን እንዴት ተሰጣችኋል አይደለ? 1000 ሲካፈል ለ100 በማካፈል እንደዚህ ማስቀመጥ ይቻላል። አሁን እንደዚህኛው 0 ከሆነ ከዚህኛውም መጨረሻ ላይ መሃል ላይ ሳይሆን መጨረሻ አካባቢ እንደዚህ 0 ካለ ከዚህም 0 ካለ በዚህ መንገድ ታስቀምጡና ከዚያ ምን ማድረግ ትችላላችሁ? 0 በ0 ማጥፋት ይቻላል። እሺ 0 በ0 ማጥፋት ትችላላችሁ። ይችኛዋ 0 ሆኖ በይችኛዋ 0 ታጠፉና መጨረሻ ስንቀር 10 ሲካፈል ለ1 ማለት ነው። 10 ሲካፈል ለስንት ነው? 10 ማለት ነው። መጨረሻ መልስ ስንት ሆነ? 10። እንደዚህ ማካፈል ላይ ከዚህኛውም 0 መጨረሻ ከዚህኛውም 0 መጨረሻ ካለ 0ን በ0 እያጠፋችሁ መጨረሻ የሚቀረው ማስቀመጥ። ነገር ግን እሺ ለምሳሌ 2 ብትሆን ግን 0 በ0 አጠፋን፣ 0 በ0 አጠፋን። ይችኛው 2 ሆና ቢሆን 10 ሲካፈል ለ2 ትሉና 5 ታገኛላችሁ ማለት ነው። 5 አሁን ለምሳሌ ይችኛዋ 2 ብትሆን ወይም ደግሞ 200 ቢሆን እንበል። 200 ቢሆን አሁን ምንድነው የምታደርጉ? ልክ እንዳሁኑ ታስቀምጣላችሁ። 1000 ሲካፈል ለ200 ትላላችሁ። በዚህ መንገድ መጨረሻ ላይ 0 ካለ ማለት ነው። ከዚያም በኋላ ምንድነው የምታደርጉ? ይችኛዋ 0 በይችኛዋ 0 ካንሰል እናጠፋለን። ይችኛዋ 0 በይችኛዋ 0 ትቃለላለች። መጨረሻ እዚህ ጋር አሁን 0 የለም። እዚህ 0 ቢኖርም ከዚህ 0 ስለሌለ እናጠፋው የለም። ነገር ግን እዚህ ስንቀረች 1 እና 0 10 ማለት ነው። ከዚህ ጋር 2 10 ሲካፈል ለ2 ስንት ነው? 5 ማለት ነው። እንደዚህ ከሆነ 5 እናገኛለን። 5 አሁን 1000 ሲካፈል ለ200 ስንት አገኘን? 5 ማለት ነው። በቀላሉ 0ን በ0 ሁለቱን 0 በ2 0 ስላጠፋ ነው። መጨረሻ 10 እና 2 ቀረች። ከዛ 10 ሲካፈል ለ2 5 ማለት ነው።
ስለዚህ አሁን እዚህ ጋር 1000 ሲካፈል ለ200 መጨረሻ ውጤቱ ስንት ነው? 5 ማለት ነው። እንዴት አገኘን? ዜሮን በዜሮ ሁለቱን ዜሮ በሁለት ዜሮ አቃለን ወይም አጠፋና እዚህ ጋር 10 ቀረች፣ ከዚህ ጋር 2 ቀረች። 10 ሲካፈል ለ2 5። እንደዚህ አድርገን በቀላሉ ማግኘት እንችላለን ማለት ነው። እሺ ከዚህ ጋር ደግሞ ስንት ይላል? 10,000 ሲካፈል ለ1000። አሁን ይህ በጣም ቀላል ነው። እንዴት? አሁን ባሳየኋችሁ መንገድ መስራት ማለት ነው። አሁን ባሳየኋችሁ መንገድ። እሺ እንዴት ነው መስራት የምንችል? 10,000 እንላለን። 10,000 እሺ ሲካፈል ለ1000 በታች 0 ካለ ምንም ችግር የለውም፣ ቀላል ነው። ከዚህም በኋላ ምንድነው የምናደርግ? አሁን እንደተነጋገርነው ዜሮን በዜሮ ማጥፋት። የመጀመሪያዋ ዜሮ በመጀመሪያዋ፣ ሁለተኛ በሁለተኛ፣ ሶስተኛ በሶስተኛ። 10,000 ለማለት 4 ዜሮ ነው። ስለዚህ 4 ዜሮ ከሆነ ደግሞ እዚህ ጋር 4 ዜሮ አለች ማለት ነው። 10,000 አይደለ? ይችኛዋ ዜሮ በይችኛዋ ትጠፋለች። ሁለተኛ በሁለተኛ፣ ሶስተኛ በሶስተኛ። ስንት አገኘ መጨረሻ? 10 ሲካፈል ለ1 ማለት ነው። 10 ሲካፈል ለ1 ስንት ነው? 10 ማለት ነው። ስለዚህ 10,000 ሲካፈል ለ1000 ሶስቱን ዜሮ በ3 ዜሮ ስናጠፋ እዚህ ጋር 10 ቀረች፣ እዚህ ጋር 1 ቀረች። 10 ሲካፈል ለ1 ማለት ስንት ነው? 10 ማለት ነው። 10 ስለዚህ 10,000 ሲካፈል ለ1000 የመጨረሻ ውጤታችን ስንት ሆነ? 10 ማለት ነው። እንዴት ነው ማግኘታችን ያለ? 3ን ዜሮ በ3 ዜሮ አቃለን ወይም ደግሞ አጠፋንና መጨረሻ ላይ እዚህ ጋር 10 ቀረች፣ ከዚህ ጋር 1 ቀረች። 10 ሲካፈል ለ1 ደግሞ ስንት ነው? 10 10 ማለት ነው። እሺ የመጨረሻው እዚህ ጋር ስንት ይላል? 24,000 ሲካፈል ለ5 24,000 ሲካፈል ለ5 ማለት ነው። እሺ አሁን በአሁን በሰራነው መንገድ እንስራ። 24,000 እንደዚህ አይደለ? እሺ ቦታ እንዲበቃን ከፍ እንበልና እዚህ ጋር እሺ 24,000 ሲካፈል በዚህ መንገድ እናደርጋለን። ለስንት ነው? ለ5 አይደለ? ለ5 ሲካፈል ለ5 እሺ 24,000 አለ ከዚህ ጋር ያለው ማለት ነው ሲካፈል ለ5 እቺ ቁጥር እንደዚህ ከሆነ አሁን እዚህኛው 0 ስለሌለ እንዲህ በታች አገር ለማካፈል አይመችም። ነገር ግን ከ5 ቀጥላ 0 ቢኖር ይችኛው 0 በይችኛው 0 እናጠፋለን እንል ነበር። ከዚህ ጋር ግን ከዚህኛው 0 መጨረሻ የለም፣ እዚህኛው ግን ቢኖርም ከዚህኛው ስለሌለ ጥቅም የለውም። ስለዚህ በዚህ መንገድ ነው ማካፈል የምንችል ማለት ነው። እዚህ ጋር ማካፈል ሲሆን ሲጀመር ከዚህ ነው ተባብለናል። 2 ሲካፈል ለ5 2 ከ5 ምን አለች? አነሰችብን አይደለ? ስለዚህ ካነሰችብን ደግሞ ከቀጣዩ ጋር 2 እና 4ን በአንድ ላይ እናደርጋለን። 24 እንላለን። 24 ሲካፈል ለ5 ስንት ነው? 24 ሲካፈል ለ5 ስንት ይደርሳል? 4 ይደርሳል። 4 ይደርስና 4 ማለት 20 ነው። 5 አይደርስም። አሁን ማካፈል ጊዜ ደግሞ ልክ እንደዚህ ከሆነባችሁ ለምሳሌ 5 ብንል 25 ይሆን ነበር። 25 ነገር ግን እዚህ ጋር ስንት ነው? 24 ነው። ስለዚህ በአንድ ከበለጠብን ደግሞ 5 መድረስ አይችልም። ነገር ግን 4 ይደርሳል። እኩል ስናካፍል 4 ደረሰና 4 ማለት 20ውን አከፋፈልን። ስንት ቀረችን? 4 ቀረችን። 24 ሲቀነስ 4 ነው። 4 ትርፋለች። 4 ትርፋን ደግሞ ከዚህኛው ዜሮ ጋር አብረን ጨምራታለን። 40 እናደርጋለን ማለት ነው። 40 ምክንያቱም 24 ሲካፈል 5 እንዳልኳችሁ አይደርስም። ነገር ግን 4 ይደርሳል። በነጥብ ማስቀመጥ አንችልም ገና መጨረሻ ስላልደረስን 4 ደርሶ 20 ሆነ። 4 ተረፈችብን። 4 ስትተርፍ ደግሞ ከይችኛው ዜሮ ጋር አብረን እናግና 40 እናረጋታለን። 40 ሲካፈል ለ5 ስንት ነው? 8 40 ሲካፈል ለ5 8 ነው። እሺ ከዚያውን ይችኛዋ ዜሮ አለች። ሁለቱ ዜሮ ገና ናቸው። ስለዚህ 0 ሲካፈል ለ5 እንላለን። ስንት ነው? 0 ሲካፈል ለ5 0። መልሱን ላይ እየጻፉላችሁ ነው። እሺ አሁን ይችኛዋ 0 ተጠቀምንች። የመጨረሻው 0 ቀረች። 0 ሲካፈል ለ5 አሁን ስንት ነው? 0 እናስቀምጣለን ማለት ነው። እናስቀምጣለን መጨረሻ ላይ ስንት አገኘን? 4800 ማለት ነው። 4800 24,000 ሲካፈል ለ5 እንዴት ነው ያደረግነ? በዚህ መንገድ አስቀመጥነ። ከዚያም በኋላ ከዚህ ጀመርነ
2 ሲካፈል ለ5 ስለማይቻል 24 አደረግነ። 24 ሲካፈል ለ5 4 4 ይደርስና ይኸው 4 4 ደረሰልን 20 ሆነ። ከዚያ በኋላ 4 ተረፈችብን። ይችን 4 ከይችኛው 0 ጨመርና 40 አደረግን። 40 ሲካፈል ለ5 8 8 አገኘነ። 8 8 ማለት ምንም ቀሪ የለም። ሙሉ 40 ብር ለምሳሌ ለ5 ሰው ብናከፋፍል 8 8 ይደርሳል። የተረፈ የለም ማለት እዚያ 0 አለች እዚህ ጋር የቀረች እቺ 0 ሲካፈል ለ5 0 ናት። አሁንም የመጨረሻዋ 0 አለች። የመጨረሻዋ 0 ሲካፈል ለ5 0 ማለት ነው። መጨረሻ ላይ 4800 አገኘን ማለት ነው። ስለዚህ 24000 ሲካፈል ለ5 ስንት ነው? 4800 እንደዚህ እያደረጋችሁ ቁጥሮችን በቀላል መንገድ ማካፈል ይቻላል። ነገር ግን ይህን ለማካፈል መጀመሪያ የሂሳብ እነዚህ አሰራሮችን የተወሰነ ቪዲዮ ካላያችሁ ወይም ደግሞ ካልተማራችሁ እንዲሁ ዝም ብላችሁ ለማወቅ ትንሽ ያስቸግራል ማለት ነው። ነገር ግን ይህን ቪዲዮ በእርግጠኝነት በደንብ አድርጋችሁ ካያችሁ ቁጥሮችን ለማካፈል በተለይ ለምሳሌ እንደዚህ መጨረሻ ላይ 0 0 ካለ ሁሌም ምንድን ማድረግ ያለባችሁ? ለምሳሌ እዚህ ጋር 3 0 አለ፣ ከዚህ ጋር 3 0 በ3 0 ይጠፋል። 10 ቀረች፣ 1 ቀረች። 10 ሲካፈል ለ1 10 ትላላችሁ። ከዚህ ጋር አሁን 1 ሲካፈል ለ200 ይሄዳል። ሁለቱን 0 በ2 0 ታጠፋላችሁ። 10 ሲካፈል ለ2 5 ማለት ነው። እንደዚህ ግን ከዚህኛው ለምሳሌ 0 መጨረሻ የለም፣ ከዚህኛው አለ። ከሁለቱም ከሌለ ግን ምንድን ነው የምታደርጉ? ባሳየኋችሁ 24000 ሲካፈል እንደዚህ ምልክት ታደርጉና ለ5 ከዚያም በኋላ የመጀመሪያዋን ከመጀመሪያው እያደረጋችሁ ቀጣይ ከቀጣይ እያደረጋችሁ የምታገኙት ውጤት መጨረሻ ላይ የዚህ የሁለቱ 24000 እና የ5000 የ5 ውጤት ይሆናል ማለት ነው። እሺ ስለዚህ ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። አሁን መጨረሻ ላይ አንድ ሁለት ጥያቄዎች ልስጣችሁና እነሱ እናንተ ትሞክራላችሁ። ከዛ ከሞከራችሁ በኋላ ኮሜንት ላይ ይሆናል የምትሉትን መልስ በስልክ መስራት አይቻልም። በስልክ ከሰራችሁት የእናንተ እውቀት አይደለም። ስለዚህ እናንተ በተቻለ መጠን እስክሪብቶና ደብተር ያላችሁ ከቻላችሁ ጽፋችሁ እስከ አሰራሩ ሞክራችሁ ከዚያም በኋላ የምታገኙትን ውጤት ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። እዚህ ጋር ጽፍላችኋለሁ። ለምሳሌ 820 ሲካፈል ለሁለት እስከ አሰራሩ ሰርታችሁ ነው። ዝም ብላችሁ እንደዚህ ለሁለት ምናምን አካፍላችሁ ሳይሆን አሰራሩን ተጠቅማችሁ በዛ መንገድ ነው ማግኘት ያለባችሁ። ይህን ትሰራላችሁ። ሁለተኛ ደግሞ 144 ሲካፈል ለ12 እነዚህን ትሰራላችሁ። እነዚህ ሁለቶችን ሞክሩና ኮሜንት ላይ አስቀምጡልኝ። እንዳልኳችሁ በስልክ መስራት አይቻልም። ነገር ግን በእስክሪብቶና ደብተር ተጠቅማችሁ አሁን ባሳየኋችሁ አሰራር መንገድ በቀላሉ እንደምታገኟቸው እርግጠኛ ነኝ። ስለዚህ ለዛሬ የነበረን ትምህርት ይህን ይመስላል። ቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ። ቻው